ሀገር የወጣው ስለነበረ በችግር ምክንያት እኔም ቤተሰቤን ለማገዝ ራሴም በቃ ኑሮ በጣም ከብዶኝ በቃ ራሴን ለመለወጥ መጣሁኝ ማለት ነው። ይመራት እየሰራሁ ነበረ። የመጀመሪያው ቤት 2 አመት ሰርቼ ኮንትራት ጨርሼ ከዛ ቀየርኩኝ ሌላ ጋር ማለት ነው። ከዛ እየሰራሁ ያለሁኝ የማዳሜ ወንድም ነው እና ሴትዮዋ ማዳሜ የምትኖረው ከሌላ ከሰውየው ቤተሰቦች ቤት ነበረ እና ያንኛው ቤት ለሷ ቤተሰቦቿ እንትን አልተመቻትም። ልጆች ምናምን ስላሏት በቃ ጥሩ አይደለም ለሷ ያላቸው አመለካከት እና ከዛ ከራሷ ቤተሰቦች ጋር ቤተሰብ የላትም እሷ። ከዛ ከራሷ ቤተሰብ ሄደን እና ገባን ማለት ነው። እዛ ለረጅም ጊዜ ኑረውበት አያውቁም ግቢውም ማለት ነው። እና የሰራተኛ ክፍል ምናምን በቃ ኖረውበት ስለማያውቁ ረጅም ጊዜ ነው። በቃ ጥሩ አይደለም። እዛ ገብተን እየኖርን የሄድኩ ጊዜ እንትን የከዳማ ክላስ መዝጊያ አለው፣ ግን ቁልፉ ምናምን የተሰባበረ ነው። ምንም ነገር የለውም። የሚዘጋው በእንትን ነው። ጣውላ ታውቂያለሽ አይደል? ልብስ የሚተኮስበት ጣውላ ነው። በጣም ትልቅ ነው። በእኔ አቅም ቀርቶ ሰው ያንቀሳቅሰውን በጣም ነው የሚከብደው። እና እዛ ነበረ አይዞሽ እናቴ። እዛ ነው ማለፉ ማለት ነው። ቆይ አልገባኝም። የመጀመሪያው ቤት 2 አመት ሰርተሽ ይሄ ሁለተኛው ቤት ነው አይደል? ለምንድን ነበር የቀየርሽበት ምክንያት? የወሰደችኝ ሴትዮዋ የወሰደችኝ የነበረው ለእናቷ ነው። እሺ። እናቷ እንትን ናት፣ ትልቅ ሴት ናት፣ አሮጊት ነገር ናትና እሷን ነው ቴክር ማደርጋት። ሞተች። የምጠብቂያት ሴትዮ በመሞቷ ልጅ ቤት ገባሽ? አዎ። እሺ። ስለዚህ አሁን ምን ደረሰብሽ? ሰራተኛ ክፍል በቁልፍ ስለሌለው ያው ሁሉ ጊዜ ያንን ጣውላውን እየገፋው ነው የምተኛው፣ በሩን እንትን እንዳይከፈትብኝ ምናምን። ከዛ እንትን ትለኛለች ሴትዮዋ። የኔ ወንድሞች ምናምን ስልሽ ትላልቆች ናቸው እና ክፉ አይደለም፣ በጣም ጥሩ ወንድሞች ነው ያሉኝ፣ ምንም የሚያስፈራ ነገር የለም ምናምን ትለኛለች። ሁሉ ጊዜ ያንን ጣውላውን እየገፋው ስተኛ እሱን እያስደገፍኩ ነው የምተኛው ማለት ነው። በቃ ከስራ መጥቼ እሱን ታግዬ ከበር ጋር አስጠግቼ ነው የምተኛው። ቤት ውስጥ ስንት ሰው አለ? 2 ወንድሞች ነው ያላት። ሴትዮዋ ባል የላትም? ሴትዮሽ አላት። የሷ ፎቅ ነው፣ የኔ ደግሞ ታች ነው። ስለዚህ የሚኖሩት መዳም ባሏ፣ ወንድሞቿ 2። ልጅ የላትም ሴትዮዋ? አላት፣ ህፃናት ልጆች አላት። ስንት? 3 ናቸው መሰለኝ። 3 ልጆቿ ፎቅ ላይ፣ ማዳም ባሏና 3 ልጆቿ ፎቅ ላይ ይኖራሉ። ፎቅ ነው፣ የኔ ደግሞ ታች ነው። እሺ፣ ፎቅ ላይ የሰራተኛ ክፍል ደግሞ ታች። የወንድሞቿ ክፍልስ? እሺ። ወይኔ ነፂ ተሰቃየሽ እኮ። ትገቢያለሽ፣ ያፈርጥሻል። በቃ ነገ እናወራለን ማሪ። የኢትዮጵያ ኔትወርክ በዚህ ሰዓት አይሰራም። ቆይ ቮይስ ታርግላት። ተሰቃየች እኮ። እሺ አሁን ላውራ ብዬ አንዴ ብሌን። ቆይ ነፂ በጣም እየመጣች እየጻፈች ስለሆነ ቁጥር አንዴ ልንገራት በቮይስ። ነፂዬ የኢትዮጵያ ኔትወርክ በዚህ ሰዓት ስለማይሰራ ነገ እናወራለን። ቀን ላይ ላይቬን ስከፍት ማለት ነው ከፍጡር በፊት ነይና እናወራለን። አሁን ለጊዜው እንትን ሻንጣውን ሃኒ አንድ ከቻለች አንድ ካልቻለች 2 ከቻለች 2 ከ2 አንዱን በሰው ታስመጣልሻለች እንደነገርኩሽ። ሌላ ሰው ደግሞ አንድ ስሙ እንዲጠቀስ ያልፈለገ ሰው ደግሞ
ልትረዳሽ አንድ እህቴ ቁጥር ሰጥቻታለሁ። ታናግርሻለች። እሺ ነገ እናወራለን ማሪ። ቴንኪዩ። ነፂ ማለት ህፃኗን ልጅ ዛሬ የሸኘንላት እናት ናት። እሺ ውዴ ቀጢ። የወንድሞቿ ክፍልስ እታች ነው ላይ ነው? የኔ ክላስ ሳላ ያንቺ ክፍል ጽፍ ያለው ታች ነው እኮ። ሳላ አለ። ከሳላ ወጥቼ ውጪ ሙት ባካ እንትን ላይ ነው ጎን ለጎን። የወንድሞቿ ክፍልስ? የእነሱ ደግሞ ሳላ ሆኖ ከፎቅ እንደወረድን ከፎቅ በታች እኮ የእነሱ ታች ነው። ያንቺ ታች ነው፣ የእነሱ ታች ነው። መዳምና ልጆቿ ባላው ፎቅ ናቸው። ተግባብተናል። እሺ ከዛ እንደዛ እየዘጋው እየተኛውኝ በቃ ረጅም ጊዜ ሆነኝ ለመድኩትና አያስፈራኝም። ከዛ እንደዛ እያልኩኝ ከዛ የሆነ ቀን በጣም ደከመኝ። ልጆቹ አይተኙልኝም። አንደኛዋ ልጅ እኔ እንቅልፍ ሲይዛት ካልሆነ አትለቀኝም። እሷን አስተኝቼ ነው ለመኝታ የሚሄደው። ሻትልም ትጨዋለች። እኔ በቃ ከኔ ጋር ቀኑ ሙሉ ከኔ ጋር ስለምትውል እኔ እሷን አስተኝቼ ነው ክላስ የሚሄደው እና አንዳንድ ጊዜ 7 ሰዓት ምናምን 7 ተኩል ይሆንብኛል። በጣም ይደክመኛል እና በቃ ዝም ብዬ ተኛው ማለት ነው የዛን ቀን። ከዛ ሌሊት ላይ በሩ እንዴት እንደተከፈተ ማላቅም የሴትዮዋ ወንድም ገባብኝ። ስንት ዓመቱ ነው እድሜው? ከ30 ምናምን በላይ ይሆናል። 35። አንደኛውስ? እሱም እንደዛው ነው። ግን ስልሽ በቃ 2 ዓመት ልዩነት ቢኖራቸው። እሺ ገባና ደፈረሽ? ከዛ የዛን ቀን ደፈረኝ ማለት ነው። በቤት ውስጥ ማንም አልነበረም ማለት አልጮህሽም? አይዞሽ ማሬ፣ አይዞሽ እናቴ። ውሃ ጠጪ ብሌንዬ፣ ውሃ ጠጪ። መኖር የጀመርኩት መኖር ያቆምኩት የዛን ቀን ነው። ህይወቴ ሁሉ ጭላ። ውሃ ጠጪ ብሌን። አይ ቲንክ ቆይቷል መሰለኝ። አላቅም እንደሆኑ ስልክ የለኝም። ሴትዮዋ ስልክ ሰታኝ ነው የምጠቀመው እና ስልሽ እንደዚህ እውቀት ያለው ሰው እንኳን ማውራው ሰው የለኝም። ገባኝ። የዛን ዕለት ጮኸሻል ሲደፍርሽ? ፈራሁኝ። ለማንም አልተናገርኩም። አብዬ በጣም ነው የፈራሁት። ለሴትዮዋ በነግራት ውሸትሽን ነው ትለኛለች ወይ ደግሞ ፖሊስ የምታሳስረኝ መሰለኝ። አላቅም። ምንም አውቀው ታሪክ የለም። ፈራሁኝ። ከዛ ነገርኩት። ለሷ ነው የምነግረው ምናምን ስለው ንገሪ፣ እኔም እንትን ነው የምለው አላቅም እምላታለሁ። ራስሽ እኮ ታስረሽ እስር ቤት ትበሰብሻለሽ፣ ስሜን አጥፍተሽ ምናምን አለኝ። ከዛ ዝም አልኩኝ። በጣም ያመኝ ነበር። አላውቅም። እንደዛ እያልኩኝ እስከ 4 ወር ድረስ ሰራሁኝ ማለት ነው። የምሰራው ስራ ቀላል እንዳይመስልሽ፣ ዙር እያጥባለሁ ምናምን። በጣም ከባድ ስራ ነው የምሰራው። ከልጆች ጋር ቀኑ ሙሉ የምሰራው። በጣም ይደክመኛል። ለእኔ በቃ መኖር ምንም አይደለም። የዛኔ ራሴን ለማጥፋት ብዙ ሞክሬያለሁ። ግን ማሬ ውሃ እየጠጣሽ አይዞሽ ውዴ። ከዛ እየሰራሁኝ በቃ በጣም እያመመኝ ስለሆነ አልቻልኩም፣ አቃተኝ። በቃ እንቅልፍ ይወስደኛል። ከልጆች ጋር ቁጭ ብዬ ተኛለሁ። በቃ በጣም ይደክመኛል ምናምን። ከዛ የሆነ ጊዜ እንደውም የሆነ በቃ ምን የሆነ እንትን አረኩኝ። ኪኒን ዝም ብሎ ኪኒን አይደለ፣ ዝም ብዬ ዋጥኩት። 6 ፍሬ ምናምን ይሆናል። በቃ እኔ መሞት ነው የምፈልገው። ራስሽን ለማጥፋት መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦችን ይጠብቃሉ። ሰርሰት መጣለች እያሉ እኔ ሳቀ
በኋላ እንቀሳቀስ ምንም እንቅልፍ ነገር ከዛ አብኝ እንጂ ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላውቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቀ ነው። ከዛ ፔሬድሽ ቀረ። ከደፈረሽ ቀን ጀምሮ ፔሬድ አላየሽም? አዎ። ከዛ አልነገርኳት ለሴትዮዋ መሄድ ፈልጋለሁ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽ? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ። ገና የመጀመሪያ ወር ደግሞ ፔሬድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢመራት ናት። ከዛ በእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰብ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደላላ ጋ የትም የደወሉ በቃ ልጅ እንፈልጋቸው ሞታም ከሆነ ሬስ ዋላኩል እያለች እናቴ በጣም ታረግሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? አዎ በቃ ተበላሽቷል። ተስፋ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችላለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። እሱ ጋር መደወል ሆነ ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ ጠፋው። ከዛ ስልክ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበረ፣ እሱንም እንዳላጠፋውኝ። በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው። ከዛ በኋላ ሄዳሉ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይቀራል ምናምን አለችኝ። እንደዛ ስተኝ ጊዜ እኔ እናቴ በጣም ታማለች። እናቴን ሳትሞት ሄጄ ማየት አለብኝ አልኳት። ከዛ እንደዛ ስለ አይሆንም ቆይ ለባለቤት እነግረዋለሁ አለች። ከዛ ሰውዬው ለምንድን ነው እሄዳለሁ የምትይው ምናምን ሲለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይራህማት፣ በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ታቅፊ ሆዴ ምናምን አየች መሰለኝ። ከዛ ሂጂ ልጅቷ አሳረፊ ቁጭ አድርጊያትና እኔ ተቀመጭ ላወራሽ እፈልጋለሁ አለች። ኖ ከዛ በኋላ እንደዛ አይደለም። እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ፣ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ለጓደኛዬ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ በቃ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅም አላውቅም። ከዛ እንትን አለችኝ፣ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰዳል ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅዬ ሰጠኋት ሽንቴ ማለት ነው። ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምን አውቃለሁ ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ የራሷ ቴስት አድርገን አላውቅም። ከዛ አቀፈችኝና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ በቃ መናገር አልችልም። የምገለኝ መሰለኝ። በቃ ካወቀች በቃ የሆነ ነገር የምታደርግ መሰለኝ። ለመደበቁ ሞከርኩኝ። በጭራሽ አልኳት እርጉዝ ነሽ መሰለኝ። አይደለሁም አልኳት። በቃ አይደለሁም
ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። ማነው ምናምን ስትለኝ እንደዚህ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ፣ በቃ በጣም ያመኛል። የዛኔ በቃ የሆነ ቦታ ማረፍ ነው የምፈልገው። የወንድሟ ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን እንደዛ ስትለኝ አልሄድም፣ አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ፣ የምታዝኝ ከሆነ አገሬ እንድገባ ብቻ አድርጊኝ፣ ትኬት ቆርጠሽ ምናምን አለች አልኳት። እንደዛ ከፈለግሽ ችግር የለም አለችኝ። ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጅ ላይ የኢመራት ቢያንስ 6000 ምናምን ብር ነበረኝ ያስቀመጥኩት። የት እንደሚሄድ አላውቅም። ማንም ይቀበለኝ ዘመድ የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችሽም? ወንድሟ እንደዛ ስላደረገሽ ምንም አይነት ገንዘብ አልሰጠችሽም? አልከስም ስትይ ሀገር የሚፈልገው ስትይ ምንም አይነት ገንዘብ አልረዳችሽም? ሰታኛለሽ ግን 500 ምናምን ብር ነው እንጂ የዛን ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትሂጂ ብላ አትሂጂ አለችኝ። አትሂጂ ስትለኝ እኔ ፈራው፣ ይገለኛል እሱ አዎ ኦኬ። የዛኔ ቢያገኝ ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወዲያው ትኬት ቆረጠችልኝ። ከዛ ፌስቡክ ላይ የማወራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ ሄጄ የሆነ ቦታ መውደቅ የትም ይሁን መንገድ ላይ የሚሆን ምንም ይሁን። ከዛን ልጅ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና አረ ችግር የለም እባክህን ቤተሰብ ስልክ አልሰራ ብሎኝ ነው። እኔ ሰርፕራይዝ ታሪክ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት። እሺ አለኝ። ከዛ ዝም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረ ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር አንድ ቀን አደርኩ። ከዛ እሱ ቀረ አልመጣም። በቃ በጣም ፈራሁ። ከዛ ልጆቹንም እንዳልነግራቸው እነዛ የተቀበሉኝን ልጆች ፈራዋቸው። አላቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነጋው ሰዓት ላይ መጣ ልጁ። ምንም እንደሆንኩ አያውቅም። ቤተሰብ እንደሚሄድ ነው የማያውቀው። ከዛ አንድ ቀን እዛ አደርንና ከዛ በነገው ሆቴል ውሰደኝና በቃ እዛ መሆን ፈልጋለሁ ምናምን አልኩት። እሺ አለኝና ወሰደኝ። ከዛ እዛ ለሁለት ቀን ፔንሲዮን እያስኩኝና እዛ ሻንጤ ምናምን ወስጄ ከዛ ሁሉም ነገር ነገርኩት። እኔ እንደዚህ ነው ቤት ተከራይተልኝ እዚህ አንተ ወደ መጣበት ተመለስ፣ ከአንተ ጋር እንደዛ አልኩ እንድትቀበለኝ ብቻ ነው ምናምን አልኩት። እንደዛ ስለው እንዴት እንደዚህ ሆነሽ ትቼሽ እሄዳለሁ? አብረን እንሂድና እኔ እዛ ስራ ስላለኝ ቤት እከራይልሻለሁ፣ የማግዝሽ ነገር ካለ አግዝሻለሁ፣ ምንም ችግር የለም። እዚህ እንደዚህ ሆነሽ ትቼሽ አልሄድም አለኝ። ከዛ በቃ ህይወቴ አንድ ብዬ ልኖር ሊጀምር ነው። ከሱ ጋር ተስፋ አገኘሁ። የሚረዳኝ ሰው ነው። ከሱ ጋር አይደለም የሚረዳኝ ሰው አገኘሁ ማለት ነው። ከዛ ዞኝ ሄደ ማለት ነው። እዛ ዞኝ ሄደ ቤት ተከራየልኝ ምናምን። እሱ ልጅ ማለት በፌስቡክ ያወቅሽው ኤርፖርት የተቀበለሽ ልጅ ነው? አዎ እኮ አብራችሁ ልትኖሩ ሀብላችሁ ጀመራችሁ? ኖ እሱ የራሱ ትዳር አለው። ሊረዳኝ ነው የምልሽ። ኦኬ ኖርማሊ እኮ ነው የምንተዋወቀው። ብቻሽን ቤት ተከራይተሽ መኖር ጀመርሽ? አዎ ተከራየልኝ፣ ቤት አስቀመጠኝ። ከዛ እየመጣ ያየኛል እና የሚያስፈልገኝን ነገር ገንዘብ ነበረኝ በወቅቱ የሚያስፈልገኝን ነገር እንዲገዛልኝ ሰጠሁት። ያስኩትን ገንዘብ ፍራሽ ምናምን ገዛልኝ፣ መበላ መጣልኝ ምናምን። ያው ቤተሰብ በዚህ መሀል አያውቁም እኔ እንዳለሁ።
ከዛ እንደዛ ያልኩኝ እንትን አልኩኝ ማለት ነው። ያው ወለድኩኝ 9 ወር ሞልቶኝ። ከዛ በኋላ ያው ገንዘብ የሚያለኝ ትንሽ ስለነበረ ከበደኝ። ልጅ አለች። እንደገና የሚያስፈልገኝ ነገር ሲኖር እሱን የሆነ ነገር ይሄ የለኝም ለማለት አልችልም። በቃ ያስፈራሻል። ምን ብለሽ ነው ለሰው ይሄ ነገር እፈልጋለሁ ለልጄ ለምኔ በቃ አፍ የለኝም። ዝም ብዬ የምኖረው ተከራዮች አሉ ከኔ ጋር፣ እነሱ ጋር ሄዳለሁ። በቃ ስለኔ ህይወት ምንም የሚያውቁት ታሪክ የለም። እንደውም እነሱ የሚመስላቸው እሱ የኔ ባል ወይም የሱ ልጅ ነው የሚመስላቸው እና እንደዛ ስለሆነ ብዙ አይሰማኝም። በቃ ዝም ብዬ በቃ በጠሴ ስቃለሁ። ምንም ያለፍኩትን ህይወት የሚያውቅ ሰው የለም። ከዛ በኋላ በቃ በጣም ከበደኝ። ልጄ 2 ወር ምናምን ሲሆናት በቃ ብዙ ነገር ነው የሚያስፈልገኝ ከልጄ ጋር እዚህ ጎዳና ከመውጣ ልጄን ለሱ ሰጥቼ ሄጄ እየሰራው ልጄን አሳድጋለሁ ብዬ ወሰንኩኝ ማለት ነው። ከዛ ሄዳለሁ ስለው ልጅሽ 1 ዓመት ይሆናል፣ እንዴት እንደዚህ ትተሻት ትሄጃለሽ ሲለኝ በቃ እንዴት ሆኜ ነው 1 ዓመት ሙሉ ምንም ሳይኖረኝ ቤት ኪራይ እሱ እየከፈለልኝ እንዴት አድርጌ ነው የምኖረው? ከዛ ቢያንስ አሁን አትጎዳብኝም ምናምን ብዬ በቃ ወስኜ መጣሁ ማለት ነው። ከዛ የመጣው ቀን ከዛ እስከወጣ ምንም አልመሰለኝም። አንድ ቀን ከልጄ ጋር ተለይቼ ሳለሁ አንድ ቀን ነፍሴ ልትወጣ ደረሰች። ልጄን በጣም ነው ፍቅር ለማን ነው ልጅሽን የሰጠሽው ማሬ? ለልጁ ለተቀበለኝ ልጅ። ለልጁ ማለት ፌስቡክ ላይ ለተዋወቅሽው ኤርፖርት ተቀብሎሽ አሳርፎሽ ከዛ ቤት ለተከራየ ግንኙነት አላችሁ? ፍቅረኛሞች ናችሁ? ኖ ይህን ሁሉ ነገር ሲያደርግልሽ እሱ እያረዳኝ ነው። ምን ሲልልሽ በነፃ ይህን ሁሉ ነገር ሲያደርግልሽ፣ ቤት ሲከራይልሽ፣ ቤት ክራይ ሲከፍልልሽ፣ አንቺ እስክትወልጂ እርግዝናሽ እስክትጨርሺ አራስ ሆነሽ ልጅሽ ስንት ዓመቷ ላይ ነው ጥለሻት የመጣሽው? ብሌንዬ 2 ወር ገንዘብ ነበረኝ ብዬሻለሁ። የተወሰነ ገንዘብ አለኝ። ከገባሽ ከዛ ድረስ ስንት ጊዜ ነው የቆየሽው? ከዱባይ ከገባሽ ወደ ዱባይ እስከምትመለሽበት ጊዜ ድረስ 6 ወር። የቤት ክራይ የሚከፍልልሽ እሱ ነበር? እየተመላለሰ የሚጠይቅሽ ያረሰሽ ምናምን እሱ ነው? አዎ ልጆችም አሉ ግቢ ውስጥ እነሱም ያግዙኛል፣ ግን አብዛኛውን እሱ ነው የሚያግዘኝ። እሺ 6 ወር ሙሉ ተንከባክቦሽ ከዛ ወደ አረብ ሀገር መመለስ ፈለግሽና የ2 ወር ህፃን ልጅሽን ሰጠሽው። ሚስቱ ምንም አትለውም? የሰው ልጅ ሲቀበል እሷ ሌላ ሀገር ነው የምትኖረው በስራ ምክንያት፣ ግን እሱ ሌላ ቦታ ነው፣ እሷ ሌላ ቦታ ነው የምትሰራው። እሷ አረብ ሀገር ናት ሚስቱ አይደለችም፣ እዛው አዲስ አበባ ነው። ሌላ ክፍለ ሀገር ናት እሷ፣ ሌላ ክፍለ ሀገር ናት። እሱ ሌላ ሀገር ነው። አዎ እሷ ስራ ቦታ አዲስ አበባ። ልጅ የላቸው? አላቸው። ሴት ልጅ አለችው። ኦኬ ሴት ልጅ አለችው። የት ናት ሴት ልጁ? ማን ጋር? እናቷ ጋር? እናቷ ጋር ትመጣለች፣ ያመጣታል እሱ ጋር። ኦኬ ምክንያቱም ወደፊት ምንም አይነት ግንኙነት ካላችሁ ስለሚታወቅ ግንኙነት አላችሁ ወይስ የላችሁ? አንቺ እና እሱ ነው? የላችሁም። እያገዘኝ ብቻ ነው። እንደዛ ሆኜ ነግሬዋለሁ። የደረሰብኝ ነገር ስለነገርኩት አዝኖልኝ ነው የሚያግዘኝ። ኦኬ እሺ 6 ወር ኢትዮጵያ ውስጥ ስትቀመጪ በድብቅ ነበር? ቤተሰብ አላወቀም መምጣትሽን? ከአረብ ሀገር ጭራሽ አልሄድሽም ቤተሰብ ጋር? ኖ አያውቁም፣ ማንም ሳያውቁ። በጣም ጥሩ። እሺ አሁን ከመጣሽ ስንት ጊዜሽ ነው ወደ ዱባይ ከተመለሽ? አሁን 3ኛ ዓመቴ ነው። 3 ዓመት። በ3 ዓመት ውስጥ ሄደሽ ታውቂያለሽ? አዎ አሁን ዓመት ሆነኝ ሄጄ ከመጣሁ። በ2 ዓመትሽ ደርሰሽ መተሻል። ኦኬ ከመጣሽ ጊዜ ጀምሮ ያለውን ነገር ንገሪኝ።
አሁን የሄድኩኝ ጊዜ ልጄን እንደነገርኩሽ 2 አመት ሙሉ ለሱ ብር ልክታታለሁ ማሳደጊያ ምንም ብር በቃ አዎ ልጄን ጥቼ ከወጣሁበት ጀምሮ 2 አመት እስከሆነኝ ድረስ እዚህ እስካለሁ ድረስ ልጄን ጥቼ ከወጣሁበት ቀን ድረስ ልጄ እስካሁን እስካለችበት ድረስ ልካለሁ። ለራሴ ብር እንኳን ብዙ አላስቀምጠም። ቢያንስ 200 ምናምን ብቻ ነበር ማስቀምጠው ለሰራተኛ ለሁሉም ነገር ብዬ ልክለታለሁ ብር ማለት ነው። እሺ ከዛ 2 አመቴን ጨርሼ እንደሄድኩኝ መጀመሪያ ልጅ ያለችበት ቦታ አልሄድኩኝም። ከዛ ኢትዮጵያ ከደረስኩኝ በኋላ ደወልኩለት። በሳምንት ካርጎ ዕቃ ምናምን ነበረኝ። መጀመሪያ 2 አመት ስትሰሪ ይቅርታ ብሌንዬ፣ የተመለሽው እዛው ቤት ነው ወይስ ሌላ ቤት ነው የመጣሽው? ሌላ ቦታ ነው የመጣው። ኦኬ። ስለዚህ 2 አመት ሙሉ ብሩን ደሞዝሽን ስትልኪለት ነበረ። ልጅሽን በቪዲዮ ያሳይሻል። ከልጅሽ ጋር ታወሪያለሽ? አዎ ታወሪያለሽ? አዎ ቪዲዮ ይደውልኛል፣ ያሳየኛል፣ ፎቶ ይልክልኛል። በጣም ጥሩ። በ2 አመት ሄደሽ ከዛ ምን እሺ 2 አመት ሙሉ ልጅሽን በቪዲዮ በፎቶ ያሳይሻል? አዎ ያሳየኛል። እሺ ከዚያ በኋላ ያው አንዳንድ ጊዜ እንደዚህ ፎቶ ምናምን ላክልኝ። ከዛ በኋላ ግን እንትን እያለኝ መጣ። ፎቶ ምናምን የሷን ስፖስት ስቶሪ ምናምን ሳደርግ አታድርጊ ይለኛል። የልጄን ፎቶ ሳደርግ ለምን አላውቅም። አታድርጊ ማንም እንዲያያት አይፈልግም። አዎ አታድርጊ አለኝ። ያው እንደዛ ስለኝ ለምንድን ነው ልጅ አይደለች ወይ ለምንድን ነው አታድርጊ የምትለኝ ስለው እንትን ይጣላኛል። ልጅሽ እናቷ መሆኗን ታውቃለች? 3 አመት ከ2 ወሯ ነው አይደል? አሁን አይደለም 4 አመት እንደዚህ ይሆናታል። በ2 ወሯ ከተመለሽ ወደ ዱባይ 3 አመት አይደለም ጀመር 2 አመት አይደለም። ከዚህ ቤት ከመግባቴ በፊት 1 አመት ሰርቻለሁ ሌላ ጋር ማለት ነው። እንደመጣው አጠቃላይ 4 አመት ነው የቆየሽው ዱባይ? 3 አመት 4 አመት 4 አመት። እሺ 3 አመት ብዬ ነበር የጻፍኩት፣ አስተካከልኩት። 4 አመት 2 አመት ሰርተሽ ደርሰሽ መጣሽ። አሁን ደርሰሽ ከመጣሽ 2 አመትሽ ነው። እዚህ አሁን 4 አመት ሊሆነኝ ነው ያለውበት ቦታ። በ2 አመት ሄጃለሁ እኮ 2 አመት ደርሰሽ ከመጣሽ 2 አመት ሰርተሽ ደርሰሽ ከመጣሽ ስትሄጂ አንቺ ልጅሽ የ2 አመት ከ2 ወር ነበረች። አዎ እሺ። ከዛ ስትመለሽ አሁን ከተመለሽ 4 አመት ከተመለሽ 2 አመት ሊሆንሽ ነው ማለት ነው። አዎ ጥሩ። 2 አመት ሆነኛል። እሺ ከዛ መቼ ነው የጀመረው? እሱ ስቶሪ ስታረጊ ልጅሽን ስቶሪ አታድርጊ ማለት የጀመረው መቼ ነው? ከ1 አመት በፊት ነው። ግን እንደዛ እያለኝም እኔ እንትን ላለው አረጋለሁኝ። ግን በቃ እንትን ይላል ይናገረኛል ምናምን። እንደዛ ሲሆን ሲያኮርፈኝ ምናምን በቃ ልጅን እንትን እየፈራሁኝ በጓደኛ ስለምንዋለው እንትን እንዲለኝ ለምንድን ነው እሱ የምትከለክላት? ልጁ አይደለች ወይ እንደዚህ እያለች እሷን ተስክረው። የሄድሽ ጊዜ በአካል አገኘሻት? ልጅሽ የ2 አመት ከ2 ወር እያለች ነው። አሁን ሄድኩኝ ማለት ነው። ሄድኩኝ ከመሄድሽ በፊት ነው። ይቅርታ በትክክል ንገሪና። ከመሄድሽ በፊት ነው ስቶሪ አታድርጊ ማለት የጀመረው? ገና ሳትሄጂ ነው? አዎ ሳልሄድ በፊት እንደዛ ይለኛል። እሺ ከዛ በኋላ ሄድኩኝ ማለት ነው። እንደሄድኩኝ እሱ ጋር አልሄድኩም። እሺ ካርጎ ጓደኛ አለኝ እኔ እንትን እጮኛ አለኝ ራሴ የተዋወቅኩት ማለት ነው። እሺ እዚህ ከመጣሁኝ በኋላ ኦኬ። በፌስቡክ? አዎ። እሺ ከዛ በኋላ እንትን ካርጎ ዕቃ ነበረኝ እየላኩት ማለት ነው። እሺ ካርጎ ዕቃ እስኪመጣልኝ ድረስ ለልጄ የገዛሁት ዕቃ ለቤተሰብ ሁሉም እዛ ውስጥ ስለነበረ ዕቃዬ ሳይመጣልኝ መሄድ አልቻልኩም እዛ ማለት ነው። ከዛ ሳምንት ምናምን ቆየሁኝ ፍቅረኛሽ ጋር? አዎ። እሺ ከዛ ደወልኩለት መጥቻለሁ
እና ላገኛችሁ ፈልጋለሁ ምናምን አልኩት። ከዛ ስለው ጊዜ እንትን አለኝ፣ አይመቸኝም አለኝ። አይመቸኝም ደግሞ እንትን እንዴት ነው እዚህ ሰዓት መጪ ሌላ ጋር ቆይተሽ እዚህ የምትመጫው? በምን አወቀ? እኔ መጥቻለሁ እና ዕቃ ስላለኝ እናንተ ጋር መምጣት አልቻልኩም ምናምን አልኩት። ኦኬ አንቺ ነሽ እንደዚህ? እሺ አዎ መጀመሪያ ላይ እንትን እንዳይለኝ ብዬ እንትን አላልኩትም ነበረ። በቅርብ ነው የመጣው፣ 2 ቀኔ ነው 3 ቀኔ ነው አልኩት። እሺ ከዛ ግን ዕቃ ስላለኝ ነው ያልመጣሁት ምናምን ብዬው፣ ከዛ ሲሄድ እኔ የለውም እዛ አትምጪ አታገኘኝም አለኝ። እሺ ከዛ እንደዛ ሲለኝ እንትን አልኩት። በቃ እኔ እኮ ዕቃ ስላለኝ ነው ምንም ባዶ እጅ መጥቼ እንደምሰራው ከሪያ እና ልጄን እኔ ልጄን ልወስድ አይደለም አይኗን አይቼ ልጄን ችግር የለም አንተንም ዋጋ ከፍላ አሳድገዋታል ችግር የለም ተው ብቻ ልያት ምናምን አልኩት። እምቢ አለኝ። ከዛ በጣም ተጨቃጨቀ ምናምን። አታይም በቃ አለኝ። የትሞሩ ረሻት የድሻት ልጅሽን አለኝ። እንዴ የ2 ዓመት ደሞዝሽንስ እየተቀበለ ማሳደጊያ ያው የትም ጥለሻት የድሻት ልጅሽን ዛሬ እንዴት ነው የምትጠይቂኝ ምናምን አለኝ። ከዛ በቃ አስቢ ምን ያህል እንደሚሰማኝ። ሚስቱ ከዛን ሰዓት ድረስ አላወቀችም? የሰው ልጅ ታውቃለች። ኦኬ እዟትም ይሄዳል እነሱ ጋር እዛ። አትጠረጥራችሁም ማለት ልጅሽን ሲያሳድግ አትጠረጥራችሁም? እሱ የወለድሽ አይመስላትም? ነግሯታል ምንም ነገር እንደዚህ ሆኜ ከዚህ ሀገር እንደሄድኩኝ ነግሯታል። ለሱ ልጅሽ ታስታውቃለች? የአረብ ልጅ እንደሆነች መልኩ ያስታውቃል? እኔ ነው የምትመስለው። ኦኬ እሺ። እና እንደዛ ስለውኝ እምቢ አለኝ። አታይም አላሳይሽም አለኝ። አንቺ በፈለግሽው ነው ወይ እንደፈለግሽ ተሻለ ሄደሽ ከዛ ደግሞ ስትፈልጊ መጣሽ የምትጠይቂኝ ዕቃ ነች ያለኝ። አንቺ ቤቱን አታውቂም? ዝም ብለሽ አትሄጂም ነበር ሳትደውይ? እምቢ ሲል ቀይሯል፣ ቦታ ቀይሯል። ሱቅ ነው የሚሰራው። ቀይሯል ቦታ። እንዴ ሄድኩኝ የተወሰነውን ዕቃ እምቢ ሲለኝ ጊዜ የልጅቷን የገዛውላትን ልብስ ጫማ ምናምን አድርጌ በሻንጣ አድርጌ ሄድኩኝ። እማውቀው እሱ ጓደኛ ነበረ። እሺ ለሱ ሰጥቼ መጣሁ። ይዤላት ሄድኳትን። እሺ ከዛ በቃ የሆነ ቀን እንትን ስለው እምቢ አለኝ። እምቢ ሲለኝ ጊዜ በቃ በጣም ተናድጄ ነበረ። ሰደብኩት። ስትሄጂ ቤት ቀይሯል፣ የምታውቂው ቦታ ቀይሯል። አዎ እሺ ቀይሯል። በጣም ጥሩ። ከዛ ጓደኛውን ደውለሽ ጓደኛውን አግኝተሽ ዕቃ የልጅሽን ልብሶች ለጓደኛው ሰጠሽ? አዎ ለጓደኛው ሰጠው፣ እሱ ደግሞ ለሱ ሰጠው ማለት ነው። ጥሩ። በምን አረጋገጥሽ እንደደረሰው ዕቃው? ከልጁ ቤተሰቦች ጋር ሄጃለሁ፣ የጓደኛው ቤተሰቦች ጋር። እሺ ለነሱ ነገርያቸው እንደዚህ ምናምን አለኝ። ከዛ ልጁ ደግሞ ለምን ተቀበልክ ብሎ እሱንም እንትን ብሎታል። ኦኬ ከዛ ተናድጄ ነበረ በቃ ምክንያቱም የሄድኩት እሷን ለማየት ነው ልጅ እንዴት እንደሆነች። እዛ ሳታያት ተመለሽ ወደ ዱባይ? አይዞሽ ማሬ፣ ውሃ ጠጪ ማሬ። ብሌንዬ ውሃ ጠጪ እናቴ። ሳገኛት የተመለስኩት። በስንት ጊዜሽ ተመለሽ? ምን ያህል ጊዜ ተቀመጥሽ ኢትዮጵያ? 2 ወር። 2 ወር ሙሉ ልጅሽን ሳታይ ተመለሽ? እንዳልኝ እኮ አላሳይም አለኝ። እንዴት ነው የምችለው? በህግ ለመጠየቅ አልሞከርሽም? አልሞከርኩም። ከዛ ፍቅረኛሽ ለምን በህግ እንጠይቀው አላለሽም? 2 ወር ሙሉ አብራችሁ ስትቀመጡ
በቃ ከውን ያሳየኛል እያልኩኝ ሁሌ እሱን እየለመንኩት እያለ በቃ ሰዓቱ ሄደብኝ እና ወደዚህ መጣሁ ተመልሼ። እሺ እዛው ቤት ነው የተመለሽው? አዎ። ኦኬ አሁን እዛው ቤት ከተመለሽ 2 ዓመት ሊሆንሽ ነው። ኤግዛክትሊ ስንት ጊዜሽ ነው? እዚህ 2 ዓመት ሊሆነኝ ነው። እዚህ 4 ዓመት አይ ነው። ኧረ ከተመለሽ ዓመት ከ9 ወር ዓመት ከ10 ወር በትክክል ጊዜውን ንገሪኝ። በደሞዝሽ ማወቅ ትችያለሽ። በበላሽው ደሞዝ ብዛት ዓመት ከ10 ወር ዓመት ከ10 ወር ዓመት ከ6 ወር ምናምን ይሆነኛል። ከዛ እዚህ ከመጣሁ በኋላ ይቅርታ ጠየቅኩት። ይቅርታ በቃ የዛኔ አናደኝ ነው ሰልቤ ያለው ይቅርታ በቃ ለምንድን ነው ልጅን ያላሳየኝ ይቅርታ አድርግልኝ ጸጽቶኛል ምናምን ብዬ ይቅርታ ጠየቅኩት ማለት ነው። የሚስቱ ስልክ ቁጥር አለሽ? የለኝም። እሺ ከጓደኛው የሚስቱን ስልክ ቁጥር ለመጠየቅ ሞክረሻል? እንጃ አልጠየቅኩትም፣ እሱም አልነገረኝም። 2 ወር ኢትዮጵያ ስትቀመጪ ቤተሰቦች መምጣትሽን ያውቁ ነበር? አዎ ሄጃለሁ። ቤተሰብ መውለድሽን ነግርሻቸዋል? አዎ እንደመጣሁ ነው የተናገርኩት። እንደዛ ሆኜ ወዲያው ልጄን ትቼ እንደመጣሁት እንደዚህ ሆኜ ነው የጠፋሁባችሁ ምናምን ብዬ ለእናቴ ነገርኳትኝ። ከዛ ልጅሽን አምጪ ምናምን ናቸው ቤተሰቦችሽ? ክፍለ ሀገር። ልጅ መውለድሽን ስትነግሪያቸው ልጅሽን አምጪ አላሉሽም? ብላኛለች እናቴ። ከዛ እናቴ ጋር ልውሰዳት ምናምን ስለው እምቢ አለ እሱ። እንኳን እናትሽ ጋር ልትወስጃት መቼ አሳየሽና ነው እናቴ ጋር ልውሰዳት የምትይው? በስልክ ነው ያልሽው እንደዛ? አዎ በስልክ። እሺ ቤተሰቦችሽ ጋር ምን ያህል ቀን ተቀመጥሽ? 15 ቀን ምናምን። እሺ ጠይቀሽ ነው? እምቢ ሲልሽ ለእናትሽ ስትነግሪያት ምን አለች? እናቴ አልሰጥም አለኝ አላልኩም እኔ ለቤተሰብ። ኦኬ አትደዋወሉም ከእናትሽ ጋር? ስልክ ከስንት አንድ ነው የሚሰራው እዛ። ያው በእንትን ማውራው ስልክ ደውዬ ነው ቀጥታ ማውራው ከቤተሰብ። እሺ ጥሩ። ዓመት ከ6 ወር አሁን ከተመለሽ ዓመት ከ6 ወር ልጅሽን በቪዲዮ አውርተሻት ታውቂያለሽ? አዎ አውርቻት አውቃለሁ። አሁን ይቅርታ ጠይቄው አወራሁት። ከዛ ፎቶ ላከልኝ። እሺ ፎቶ ላከልኝና ቴሌግራም ላይ ስቶሪ እና ፖስት አደረግኳት ማለት ነው። አታድርጊ ብሎሻል ነበር ከዚህ በፊት? ተጣልታችኋል ነበር በዚህ ምክንያት? እና ልጅ እኮ ናት። እንዴት ነው ልጅንም አላደረገው? አይ እኔ ድጋሚ እምቢ እንዳይልሽ ብዬ ነው። ችግሩን እስከ መጨረሻው መፍትሄ እስከምንፈልግ ድረስ እምቢ እንዳይልሽ ነው ድጋሚ። እሺ ድጋሚ ስታረጊ ምን አለ? ከዛ በኋላ ከነጭራሹንም ተጣላኝ ማለት ነው። ኦኬ ምክንያቱን ነግሮሻል? ለምን ስቶሪ እንድታረጊ ሶሻል ሚዲያ ላይ ለምን ፎቶ እንድታወጭ እንዳልፈለገ ምክንያቱን ነግሮሻል? ትታመምብኛለች ይለኛል ሰው አይን። አዎ እሱ ግን ያደርጋል ለራሱ እኮ። የአንቺ ልጅ እንደሆነች እንዲታወቅ አልፈለገም ይሆን? አዎ እንደዛ ነው የሚመስለው። እሺ በዓመት ከ6 ወር ውስጥ የ2 ዓመት ደሞዝሽን ከዚህ በፊት ልከሻል። አሁን በዚህ ከመጣሽ በዓመት ከ6 ወር ውስጥ ምን ያህል ጊዜ ላክሽለት ገንዘብ? ከተጣላም በኋላ አላኩለትም። ከተመለሽ በኋላ አላክሽም? አንዴ ባለፈው ይቅርታ አልኩት። ከዛ እንዴ ላኩለት። ከዛ ውጭ ልክ ያላቅም። ላኪ ይልሻል እሱ? አይለኝም። ኦኬ ስለዚህ አሁን ለመጨረሻ ጊዜ ከተዘጋጋችሁ ስንት ጊዜ ሆናል? ቢያንስ 2 ወር። 2 ወር። በዓመት ከ6 ወር ውስጥ ዓመት ከ4 ወር ሙሉ ሰላም ነበራችሁ? ገና 2 ወራችሁ ነው ከተዘጋጋችሁ? ኖ ከመጣው ጀምሮ እኮ አላወራሁትም። አሁን በቅርብ ነው ይቅርታ አልኩት እንዲያሳየኝ ብዬ ማለት ነው። ይቅርታ ካልሽው ስንት ጊዜ ሆነሽ? 4 ወር ምናምን በኋላ።
ከ4 ወር በፊት ይቅርታ ጠይቀሽው አመት ከ6 ወርሽ ነው መዳም ቤት ከተመለሽ በአመት ከ6 ወር ውስጥ ከ4 ወር በፊት ይቅርታ ካልሽ አመት ከ2 ወር ልጅሽን ሳታናግሪ ሳትሰሚ ሳታይ አመት ከ2 ወር ቆየሽ። ከዛ ከ4 ወር በፊት ይቅርታ ጠይቅሽው ይቅርታሽን ተቀብሎ ቪዲዮ ላከልሽ ፎቶ ላከልሽ። ከዛ ቴሌግራም ስቶሪ ላይ ያደረግሽና በዛ ተናዶ ከተዘጋጋችሁ 2 ወራችሁ ነው። እሺ ከ4 ወር በፊት ይቅርታ ስትጠይቂው ከ4 ወር በፊት ስንት ላክሽለት? የ1 ወር ደሞዝሽን 200 ድርሃም ብቻ ይላኩለት። 200 ድርሃም ለምን ብለሽ ለምን ጉዳይ ጠይቆሽ? ለህፃኗ ዝም ብዬ ነው የላኩለት። ጠይቆኝ አይደለም ራሴ። እሺ ጥሩ። አሁን የነገርሽኝ ነገር ሁሉ እውነት ነው? አዎ ሀቡዬ፣ ኤቭሪቲንግ የነገርሽኝ ምንም ነገር ነገ ከነጎዳ የምትጨምሪው ነገር አይኖርም? ምንም ነገር የለም። ኦኬ፣ እኔ ሁሉ ነገር ጽፌዋለሁ። ላይቭ ሪከርዱም ይቀመጣል በኋላ ላይ እሱ መጥቶ ግንኙነት አለን እንደዚህ ነው እንደዛ ነው እንዳይል አይልም። 100% ሹር ነሽ? እሺ ፎቶ አለሽ? እሱ አለኝ ከልጅቷ ጋር የሚልክልኝ። ኦኬ፣ እሱን ለብቻው መቁረጥ ይቻላል፣ ችግር የለውም። ቁጥሩን ትልኪልኛለሽ፣ ዋትሳፕ ላይ አወራዋለሁ፣ አናግረዋለሁ፣ ጠራዋለሁ። ቀለቦችን ጉዳዩ ላይ እንዲገባበት አደርጋለሁ። ግን አንቺ ወይ ፍሬንድሽ 2 ወር አብራችሁ ስትቀመጡ መክሰስ የሚባል ነገር እንዳለ ዲኤንኤ ቢክድ አንቺ እናት ነሽ። ዲኤንኤ ተመርምሮ ልጅሽ እንደሆነች ታውቆ በህግ መቀበል እንደምትችይ አልነገረሽም? ምን አያውቅም ወይ ፍሬንድሽ? አው የዛን ግን አይምሮ ትክክል አልነበረም። በስትክክል ማሰብ ማልችል እኔ አሁን ይሄንን ሰውዬ አልፈርድበትም። ለምን ትገለሽ? ልጅ ማሳደግ ልጅ የሚያሳድግ ሰው ብቻ ነው ድካሙን የሚያውቀው። ዳይፐራቸውን ካካቸውን መቀየር፣ ገላቸውን ማጠብ፣ ትኩሳት ሲይዛቸው ትኩሳታቸውን ለክቶ መድኃኒት መስጠት፣ ሲርባቸው ማብላት፣ ከቂጥቂጣቸው መከተል፣ ይሄ እኮ ገንዘብ የማይገዛው ነገር እኮ ነው። ያ እኔ ላታልልሽ አልፈልግም። 2 ወር ከቦይ ፍሬንድሽ ጋር ስትቀመጪ ፖሊስ ይዘሽ መሄድ ትችይ ነበር። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ትሄጂ ነበር። ጓደኛውን ምክንያት አታስቀምጪ ለራስሽ ብሌንዬ። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ሄደሽ ጓደኛውን ፖሊስ ይዞት በፖሊስ ያለበትን ይጠቁም ነበር። የሰው ልጅ እኮ ነው የያዘው፣ እቃ አይደለም። ልጅሽ ናት፣ ስጋሽ ናት። ገባሽ? አንቺ እናት ነሽ። አባት እንኳን ቢሆን እሺ፣ እሱ አባት አይደለም ባዳ ነው። ግን አሁን 4 ዓመት ስላሳደገ ይሄ ሰውዬ ተላምዷል ከልጅሽ ጋር በጣም። አሁን በጣም ወይ ጥሩ አባት ሆኖ በጣም በፍቅር አሳድጓት ይሆናል አንቺ ሶሻል ሚዲያ ላይ እንድታወጫት ወይ ደግሞ ነገ ትወስድብኛለች ብሎ ፈርቶ ሊሆን ይችላል። አዎ ልጅቷ በጣም ነው እሱ ተንከባክቦ ነው እያሳደጋት ያለው። በፎቶ በቪዲዮ ከምታየው አንጻር ነው ወይስ በቪዲዮ ስታወሪያት ለአባቷ ያላትን ፍቅር ታያለች? አባቷ እንደሆነ ነው የምታውቀው? አዎ አባቴ ነው የምትለው። ኦኬ ከባድ ነው በጣም። አንቺ ሀሳብሽ ምንድን ነው? አሁን እኮ ሌላ ሰው እኮ አንቺን ወክሎ በህግ መጠየቅ አይችልም። አንቺ ነሽ መሄድና መጠየቅ ያለብሽ በህግ። እኔ እኮ ማየት ብቻ እኮ የምፈልገው ልጅ ማየት ብቻ ነው እንጂ ልጅቷን አትፈልጊያትም? አትወስጃትም? ሄደሽ በህግ ከሰሻት? አልወስድበትም። ካሳየኝ አልወስድበትም። አሳድጓል ግን ማየት ፈልጋለች። ያናገርልሻለሁ። በህግ እንዲጠየቅ አትፈልጊም? እኔ እንደ ሽምግልና እናግሬ እንዲያያት እንዲያደርግልሽ ነው የምትፈልጊው? አዎ ችግር የለም። እሱ እኔ እንዳልወስድበት ፈርቶ ከሆነ አላሳይም ያለኝ አልወስድም። እሺ እኔ አናግረዋለሁ በጸባይ። መጀመሪያ በጸባይ አላናግርም ካለኝ ግን ፎቶ ክን ለጥፌ ቪዲዮ ሰራለሁ ብዬ አስፈራረዋለሁ። የልጅቷንም አብሬ ለጥፌ አባት እንዳልሆንክ ቪዲዮ ሰራለሁ ብዬ መጀመሪያ በፍቅር በጸባይ ተለማምጬ በትህትና ጠይቅልሻለሁ። እሺ እምቢ ካለ ግን ፎቶ ለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ድምፅ እንዲሆንሽ እንደምጠይቅ እነግረዋለሁ። በህግም እንደሚጠየቅ እምቢ ካለ እነግረዋለሁ። እሷ ምንም አትፈልግም፣ ማየት ብቻ ነው ልጇን የምትፈልገው። እንደ ድሮ በቪዲዮ ልጇን አሳያት።
ብዬ በጸባይ እጠይቅልሻለሁ። ከሱ ጋር ማወራው ልጅ አይደለም። ሄጅ ልጄን ማየት ነው የምፈልገው። ሄጅ ልጄን ነክቻት ዳብሻት ማየት ነው የምፈልገው። መሄድሽ ካልቀረ አንቺ ቆይ አንቺ ብሌን አሉ መሄድሽ እኔ እኮ መሄድ ማትች ይመስሉኝ ነው። መሄድሽ ካልቀረ በአካል ማግኘትሽ ካልቀረ በህግ ጠይቀሽ ልጅሽ መውሰድ አትፈልጊም? አንቺ መቼ ነው ልጅሽ የምታሳድጊያ? መቼ ነው የምትወስጃት ታዲያ? አሳድጋለሁ እኮ አቡዬ። እሱ ኮንፈርት እኮ ነው ልትወስጅብኝ ነው የሚለኝ እኮ። እንደዛ እኮ ነው የሚለኝ። ግን እንደዛ ከፈራ ልጅን ላግኛት ብቻ እኔ ልጅን አጠገቧ ሆኜ ላግኛት እኮ ነው የምልሽ። ልትሰርቂያት ነው ሀሳብሽ? ልትጠልፊያት ነው? እንደዛ አይደለም። በህጋዊ መንገድ መውሰድ አትፈልጊም ልጅሽን? እምቢ ካለ ግድ እኮ ነው፣ ግዱ ነው እኮ። ልጅሽ ናት እኮ። እሱ እኮ አባት አይደለም። አንቺ ባደራ ነበር የሰጠሽው። መዳትና በጣም ወደዳትና አልቻለም። ግን የፈለገ ቢሆን ጥሩ ሰው ከሆነ የፈለገ ቢወዳት ለአንቺም የእናትነት ናፍቆት ፍቅር እንዳለብሽ ሊያዝንልሽ ሶሻል ሚዲያ ላይ አትለጥፊያት። እሱ እየለጠፋት አንቺን አትለጥፊያት ማለት 2 ዓመት ሙሉ የ2 ዓመት ደሞዝሽን ብር ስትልኪ ተቀብሎ አዎ እወስዳለሁ። ልጄን ግን አጠገቧ ሆኜ ብቻ ልነካት እፈልጋለሁ። አንቺ ከፍቅረኛሽ ጋር መቼ ነው የምትጋቡት? ማለቴ ሄደሽ የምትጋቡ ከሆነ ወስደሽ ልጅሽን ራስሽን እንድታሳድጊ። ሁልጊዜ እንደዚህ በተጣላችሁ ቁጥር የሚጠፋብሽ ከሆነ ከባድ ነው። ምናሽ እኔ እያልኩሽ አንቺና ፍቅረኛሽ መቼ ነው የምትጋቡት? አሁን ስትሄጂ የምትጋቡ ከሆነ ልጅሽን በህጋዊ መንገድ ወስደሽ ትክክለኛ ቤተሰብ ኖሯት እናትና አባት ኖሯት እንድትኖር ነው እያልኩ ያለሁት። አዎ ሲሄድ አሁን በአሁኑ ስትሄጂ አንቺና ፍቅረኛሽ አብራችሁ መኖር ልትጀምሩ ነው? አዎ ኦኬ። ስለዚህ ልጅሽን መውሰድ ሀሳቡ ከሌለሽ አንቺ ሌላ ወልደሽ ልትኖሪ ነው። እሷን እየሄድሽ ብቻ መጠየቅ ነው የምትፈልጊው? እንደዛ አይደለም ሀቡዬ፣ እኔን ተረተሽኛል። እኔ አልኩሽ እሱ አሳድጓታል እስካሁን እስካለችበት ድረስ ገብቶሻል። አንቺ ያሳድግሽው ልጅ ከህፃንነቷ ሰው አሳድገሽ ልውሰድብሽ ሲልሽ እንደዛ ከተሰማው አልኩሽ፣ እንደዛ ከተሰማው መጀመሪያ ልጄ እኔን ትልመደኝ እያየዋት አብራው ማለት ነው እየሄድኩ እየጠየቅኳት፣ ከዚያ በኋላ ልጄ እኔን ሳታቀኝ አሁን ልውሰድሽ ብላት እንዴት ነው እኔ ጋር የምትመጣልኝ? ገብቶሻል? እስከምታቀኝ ልጄ እስከምትወደኝ ድረስ አመትም 2 ዓመትም 3 ዓመትም እሱ ጋር ትኖርና ስታቀኝ ስትለምደኝ የዛኔ ወስዳታለሁ ነው ሀሳብሽ? አዎ ኦኬ በቃ እሺ፣ እጠይቅልሻለሁ። እኔ እንድታይ ብቻ እጠይቅልሻለሁ። ግን ይህ ጉዳይ የማይሆን ነገር ነው ማለቴ አንቺ ውሳኔ ካልወሰድሽ ቆራጥ ካልሆንሽና ጀግና ሆነሽ ውሳኔ ወስነሽ ገብተሽ በህግ ጠይቀሽ ልጅሽን ካልወሰድሽ ይሄ ጊዜያዊ መፍትሄ ነው። ይህን ጊዜያዊ መፍትሄ እኔ ያደርግልሻለሁ፣ ለምንልሻለሁ። ከመለመን ደግሞ መለመን ካልገባው ደግሞ ብሌን እያታልቅሽ ያለውልሽ እያልኩሽ እኮ ነው። እኔ ደግሞ ቃሌን አክባሪ ነኝ። ካልኩ ነው አደርገዋለሁ፣ አናግረዋለሁ በሰማይ። እምቢ ካለ አስፈራረዋለሁ። ፎቶ ለጥፌ ለህዝቡ እንደማሳውቅ የእሱንም የልጁንም ፎቶ እንደምለጥፍና ገብቶሻል። የኔን ማንም የሚረዳኝ የለም። ምን አይነት ህይወት እንዳሳለፍኩ ወስኝ። አንቺ ወላዋይ ነሻ። ታዲያ አልወሰንሽማ ማሬ። በቃ ያለፈውን ወስኝ። ቁፍጠን በይና ወስኝ ውሳኔሽን። እኔ ያደርገዋለሁ። እሺ አናግረዋለሁ። መጀመሪያ እሱን በዋትሳፕ አናግሬ በጸባይ ለምነዋለሁ። በጸባይ እምቢ ካለ ያው ፎቶን መጀመሪያ ፎቶን ትልኪኛለሽ ንግግር ከመጀመሩ በፊት ኦኬ። አሁን ላኪልኝ ዋትሳፕ ላይ ፎቶውን። እሺ እኔ የምልሽ የልጅሽ አባት የሴትዮሽ ወንድም የደፈረሽ ሊያገኝሽ ሞክሮ ያውቃል? እስካሁን አልነገረችውም? ማዳምሽ እስከ ሰራተኛችን ስትሄድ ካንተ እርጉዝ ነበረች ብላ አልነገረችውም? ዩ ቲንክ ነግራው ይመስልሻል? ሊያገኝሽ ሞክሮ ያውቃል? በ4 ዓመት ውስጥ ነግረዋለች። እና አገኘሽ? እዛው ሆኜ
ኢትዮጵያ ሆነሽ ደወለልኝ አንድ ቀን ማለት ነው። ኢትዮጵያ ሆነሽ? አዎ። ቁጥርሽን ከየት አመጣ? ከሷ ላይ ወስዶ ከመዳም። አዎ። ምን አለ? ነግረሻለሁ ምናምን አለኝ። አንቺ ነሽ ነገርሻት ምናምን ሲለኝ እሷ ነግሪያ ሳይሆን አውቃለች ምናምን አልኩት። ከዛ ምን አለ? ባትነግሪያት ኖሮ ረዳሽ ነበር አለኝ። ባትነግሪያት ኖሮ ረዳሽ ነበር። ከዛ በኋላ ስልኩን ለሱ ትቼ ስለመጣሁኝ እዛ በቃ አላቅም እኔ ቁጥሩን። አንቺ ግን ምን አይነት ግድ የለሽ ነሽ? ከይቅርታ ጋር የልጅሽን አባት ቁጥር ጽፈሽ አታስቀምጪም? አድሬሱን ጽፈሽ አታስቀምጪ? ነገ ስታድግ አባቴ ማን ነው ብትልሽ ይሄ ነው ብለሽ ትሰጫታለሽ። መታ ራሷ ትፈልጋለች። ወደ ዱባይ መታ በአድሬሱ በስሙ ትፈልገው ነበር። አሁን ቁጥሩ የለሽም። በቃ አድሬሱም የለሽም፣ ፎቶም የለሽም። የለኝም። እሺ በምን ታገኘዋለች? ልጅሽ ትልቅ ስትሆን አባቴ ማወቅ ፈልጋለሁ ማን ነው ይሄ አባቴ ብትል ይኸውልሽ ከአሁኑ ፈልጊ። እሺ ከአሁኑ በቻልሽው መጠን በሴትዮሽ ስም ለምሳሌ ሴትዮሽ ስፖንሰሪች ስለነበረች እሷ ነበረች ከፊልሽ ድሮ። አዎ ኦኬ። እሷ ከነበረች ከፊልሽ የድሮ በጣቃሽ ካለ ፋሚሊ ኔሟ፣ እነሱ በቤተሰብ ስማቸው ይገኛሉ። ፋሚሊ ኔም ሙሉ ስሟ ማለት ነው። በሙሉ ስሟ ይሄ ፋሚሊ የት አካባቢ እንዳለ ማፈላለግ ትችላለሽ። ከዛ በኋላ ስለዚህ ወንድሟን ታገኛለች ማለት ነው። ስልኩን፣ ፎቶውን፣ አድሬሱን አስቀምጪ። ልጅሽ ስታድግ አባቴ ማን ነው ብትልሽ አባትሽ እከሌ ነው ማየት ፈልጋለሁ፣ የአባቴን ቤተሰቦች ማወቅ ፈልጋለሁ ካለች አንቺ ከአንቺ የሚጠበቀው ቪዛና ትኬት መስጠት ነው። ልጅሽ ራሷ 18 ዓመት ሲሞላት መታ ትፈልጋቸዋለች። መታ የአባቷን ቤተሰብ ማናት ምንድናት ማወቅ ትችላለች። ገባሽ? እንትን ነው ስልክ ነግሬሻለሁ። እሷ ሰታኝ ነበረ የምጠቀመው የእሷ ነው ስልኩ። ነግሬሻለሁ ቅድም። አዎ ኢትዮጵያ እያለሽ ነው። ስሟን ፈልጊ። በቃ ስሟን፣ የድሮ በጣቃሽን፣ የድሮ መኖሪያ ፈቃድሽን፣ የድሮ ቪዛሽን ቤት ካለ ኢትዮጵያ ካለ ምናምን ፈላልጊና ከዛ ላይ ፋሚሊ ኔሟን አግኚ። ፋሚሊ ኔሟን ካገኘሽ እኔ ቁጥሬ ስላልሽ ዋትሳፕ ላይ እንዴት እንደማገኝልሽ እነግርሻለሁ። ፋሚሊ ኔሟ ነው የሚያስፈልገው፣ የቤተሰብ ስሟ፣ ሙሉ ስሟ የሴትዮሽ ከቪዛሽ ላይ ስልሽ አቡዬ የዛን ሄድኩኝ ጊዜ እኔ ምንም ስለሌላ ነገር ምንም ማስበው አልነበረም። በቃ ሀሳቤ አይምሮዬ በስትክክል አይደለም ያለው፣ ጭንቀት አለብኝ። ምንም ነገር በቃ ትክክል አይደለም አይምሮዬ፣ ወላሂ ለአዚም ትክክል አይደለም አይምሮዬ ማለት ነው። ምንም ነገር ስለ ነገ ማስበው አልነበረኝም። ነገ በህይወት ኖሬ ስለ ነገ ማስበው እንትን ውስጥ አልነበርኩኝም። ታውቂያለሽ? ያለፈው አልፏል። አሁን ነው እየነገርኩሽ ያለሁት። ቪዛሽ አለ የድሮ አሁን ያለሁበትን ነው። የበፊቱ ግን ስለ ዛሬ የሆነ ነገር እንትን እንደሚያስፈልገኝ አላውቅም። ብሌንዬ የድሮ ቪዛሽ አለ? መጀመሪያ ዱባይ የገባሽበት ቪዛ አለ? አዎ አለ። አዎ እኮ እዛ ላይ የሴትዮዋን አንቺ ቪዛውን ፎቶ ላኪልኝ፣ ወይ አይዲሽን ካገኘሽው ድሮ ላኪልኝ። ከዛ እኔ ፈልግልሻለሁ፣ በዜጎቹ አስፈልግልሻለሁ ስማቸውን ሰጥቼ። እሺ እነሱ እርስ በርስ በፋሚሊ ኔም ይተዋወቃሉ። ከዛ አስፈልግልሽና አገኝልሻለሁ። የሴትዮሽን ስልክ ነው ማግኘት የምችለው በስሟ ከሲስተም ላይ። ከዛ እኔ ቁጥሯን ታመጣልሽ፣ አንቺ ትደውይላትና የወንድምሽን ስልክ ቁጥር ፈልጌ ነበር፣ ፎቶውን ፈልጌ ነበር፣ ለወደፊት ልጅ ስታድግ አባቷን ካለች መታ እንድታገኘው ትያታለሽ። በቃ በተረፈ ሰውየውን አወራልሻለሁ። ስልኩን ላኪልኝ፣ ዋትሳፕ ላይ ፎቶንና ስልኩን ላኪልኝ። አውርቼው ነገ አውርቼው፣ አሁን መሽቷል ኢትዮጵያ በጣም። ነገ አውርቼው መልሱን እነግርሻለሁ። አስታውሼ እንዳወራው ቆይ ደብተር ላይ ልጻፍ። ይኸው
ይሄ ደብተር ሁሌ እዚህ ጋር ፊት ለፊቴ ስለሚቀመጥ ሳየው ነገ አስታውሼ አወራልሻለሁ። እሺ እሺ አቡ አይዞሽ። አንቺም ደግሞ ኢንኬዝ ከረሳሁት ዋትሳፕ ላይ ነገ ቮይስ አድርጊልኝ። ሀቡ አወራሽው በይኝ። እሺ እሺ ውዴ። አሁን ምንድን ነው የምትልኪልኝ እንደወረድሽ ዋትሳፕ ላይ? ቁጥርና ፎቶ ብለሽኛል። በስ ስልክ ቁጥሩና ፎቶውን ከዛ በሚጠው አታስቢ። አይዞሽ። እሺ አመሰግናለሁ። አይዞሽ በርቺ። እሺ